ምንዛሬ የዛሬ አዝማሚያው ምን ይመስላል? ዛሬ የካቲት 7 2018 ዓ.ም የአሜሪካ ዶላር፣ ዩሮ፣ ፓውንድ፣ ስዊስ ፍራንክ፣ የካናዳ ዶላር፣ የአውስትራሊያ ዶላር፣ የቻይና ዩዋን፣ የኩዌት ዲናር፣ ዲርሃም፣ ሳውዲ፣ ኦማን፣ ጆርዳን፣ ባህሬን፣ ኢጅፕት፣ ቱርክና የእስራኤል ሽክል በስንት በትይዩ ገበያ እንዲሁም ደግሞ በባንኮች እየተዘረዘሩ እንደሚገኙ የዛሬን የዕለተ ቅዳሜ መረጃን ይዘንላችሁ መጥተናል። እስከ መጨረሻው ድረስ አብራችሁን መቆየት አትርሱ። ቪዲዮን ስትጀምሩትም ላይክ ማድረግ እንዳይረሳ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁም ቻናሉን ሰብስክራይብ በማድረግ ቤተሰብ ሆኑ። አሁን ቀጥታ የምንሄደው ወደ መረጃው ነው። አንዱ የአሜሪካ ዶላር እየተሸጠ የሚገኘው በትይዩ ገበያ በ191 ከ56 ነው። በባንክ ላይ ደግሞ ከ10 ብር ጉርሻ ጋር በኢትዮጵያ ንግድ ባንክ መረጃ መሰረት በ154 ከ64 እየተሸጠ ይገኛል። ዩሮን ስንመለከት 1 ዩሮ በ227 ከ41 ሲሸጥ 100 ዩሮ ደግሞ 22741 እየተሸጠ ነው የሚገኘው። በባንክ ላይ 1 ዩሮ 180 ከ03 ሳንቲም በምሽት ላይ ይገኛል። ዛሬ የካቲት 7 ዕለተ ቅዳሜ 2018 ዓ.ም። በመቀጠል የምንመለከተው የፓውንድ ስተርሊንግን ሲሆን አንዱ ፓውንድ ስተርሊንግ ዛሬ ላይ በትይዩ ገበያው በ261 ብር ከ47 ይሸጣል። 100 የፓውንድ ስተርሊንግ ደግሞ 26147 ነው በምሽት ላይ የሚገኘው። በባንክ ላይስ በስንት እየተሸጠ ይገኛል ካላችሁ ደግሞ አንዱ ፓውንድ ስተርሊንግ በ202 ብር ከ35 በመዘርዘር ላይ ነው የሚገኘው። ቀጥዬ የማሳያችሁ ደግሞ የስዊስ ፍራንክ ነው የሚሆነው። አንዱ የስዊስ ፍራንክ በ249 ከ44 ሲዘረዘር 100 የስዊስ ፍራንክ ደግሞ 24944 በመሸጥ ላይ ነው የሚገኘው። በትይዩ ገበያው የስዊስ ፍራንክ በ188 ከ68 እየተሸጠ ይገኛል። እንደተለመደው እንግዲህ በኢትዮጵያ ንግድ ባንክ መረጃ መሰረት ዓለም አቀፍ የሆነ ምንዛሬን በምዘረዝሩበት ሰዓት ላይ የ10 ብር ጉርሻ አለው ማለት ነው። ቀጥዬ የማሳያችሁ ደግሞ የትይዩ ገበያውን የካናዳ ዶላር ዛሬ በስንት እየተዘረዘረ እንደሆነ ነው። በ140 ብር ከ77 እየተዘረዘረ ይገኛል። 100 የካናዳ ዶላር ደግሞ በ14077 በመዘርዘር ላይ ይገኛል። የዲርሃምን ምንዛሬ ስንመለከት አንዱ ዲርሃም በ135 ብር ከ66 ሲዘረዘር 100 የአውስትራሊያ ዲናር ደግሞ በ13566 እየተዘረዘረ ይገኛል። የአውስትራሊያ ዶላር ነው ማለት ነው። በ13566 በመዘርዘር ላይ ይገኛል። እንቀጥላለን ተመልካች አድማጮቻችን። በመቀጠል የምንመለከተው የቻይናውን ዩዋን ይሆናል። አንዱ የቻይና ዩዋን 27 ብር ከ73 ይዘረዝራል። 100 የቻይና ዩዋን ደግሞ 2773 ብር በመዘርዘር ላይ ነው የሚገኘው። በመቀጠል የምንመለከተው የኩዌት ዲናር ነው። አንዱ የኩዌት ዲናር ስንት ገባ፣ በስንት እየተዘረዘረ ይገኛል በትይዩ ገበያ የሚለውን በተጨማሪም የዲርሃምንም የሳውዲንም አስከትለን የምንነግራችሁ ነው የሚሆነው። ለዚህ ዩቲዩብ ቻናል ታዲያ አዲስ ከሆናችሁና ቪዲዮን እየተከታተላችሁ ያላችሁት ላይክ ሳታደርጉ ከሆነ ላይክ እንድታደርጉ፣ ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ በዚህ ቻናል ላይ የሚለቀቁትን ከምንዛሬ እንዲሁም ደግሞ ከወርቅ ጋር ተዛማጅነት ያላቸው መረጃዎች እንድትከታተሉ በማክበር እንጋብዛለን። በመቀጠል የምንሄደው የኩዌት ዲናር በስንት በመዘርዘር ላይ ይገኛል ዛሬ ለተቅዳሜ የካቲት 7 የሚለው መረጃ አሳያችኋለሁ። አንዱ የኩዌት ዲናር በ624 ብር ከ68 ሲዘረዘር 100 የኩዌት ዲናር ደግሞ 62468 በመዘርዘር ላይ ነው የሚገኘው። ባንክ ላይ አንዱ የኩዌት ዲናር 494 ብር ከ29 ነው በመዘርዘር ላይ የሚገኘው። በመቀጠል የዲርሃምን ምንዛሬ እንመለከታለን። አንዱ ዲርሃም በ52 ብር ከ15 ሲዘረዘር 100 ዲርሃም ደግሞ 25215 ብር በመዘርዘር ላይ ይገኛል።
የዲራምን ምንዛሬ ባንክ ላይ በስንት ነው ካላችሁኝ ደግሞ በ42 ብር ከ11 ይዘረዘራል። 100 የዲራም ምንዛሬ ደግሞ 4211 ብር በመዘርዘር ላይ ይገኛል። ምንዛሬ እንግዲህ መረጃውን እየተከታተላችሁ እንደሆናችሁ ተመልካች አድማጮቼ የተወሰነ ቅናሽ የሚባል ነገር የለውም። ሁሉም እንግዲህ በጭማሪ ነው በመዘርዘር ላይ የሚገኘው። በተለይ ይህንን 3 እና 4 ሳምንታት ምንም አይነት ቅናሽን ሳያሳይ እንግዲህ ባለበት በሚባል ደረጃ በእርግጥ የባንኮቹ ለባለፉት 1 ወራት አካባቢ ምንም አይነት ለውጥን አላሳዩም፣ ባሉበት ነው ያሉት። የትይዩ ገበያውም በተለይ ደግሞ ያው መነሻ አካባቢ ያሳዩዋችሁ የዶላር፣ የፓውንድ፣ የዩሮ ምንዛሬዎች የ1 ብርና የ2 ብር አይነት ልዩነት ነው ከፍ ዝቅ እያሉ ያሉት። በአማካይ ኮንስታንት በሚባል መልኩ ምንም ሳይዋዥቁ በመዘርዘር ላይ ነው የሚገኙት ማለት ነው። ምክንያቱ ደግሞ ምንድን ነው ካላችሁኝ በተለይ ደግሞ በብሔራዊ ባንክ የሚወጡ መመሪያዎች እንዲሁም ደግሞ አዳዲስ ፖሊሲዎች በተለይ ትይዩ ገበያው እንደፈለገ እንዳይለጠጥ አግዶታል። በተጨማሪም ደግሞ ከባንኮች ጋር ያለውም ልዩነት ያን ያህል የተራራቀ ባለመሆኑ እንግዲህ ስፔሳቸውን ርቀታቸውን ጠብቀው ሁለቱም ትይዩ ገበያው ወይም ነፃ ገበያውም እንዲሁም ደግሞ የባንኮች ምንዛሬ በመካሄድ ላይ እንደሚገኙ መረጃዎች ያመለክታሉ ማለት ነው። በመቀጠል የምንመለከተው እንግዲህ የኦማን ሪያል በስንት እየተዘረዘረ የሚገኛል የሚለውን ሲሆን አንዱ የኦማን ሪያል በ498 ብር ከ11 ይዘረዘራል። 100 የኦማን ሪያል ደግሞ በ49811 በመዘርዘር ላይ የሚገኘው። በመቀጠል የምንመለከተው የጆርዳን ዲናርን ሲሆን አንዱ የጆርዳን ዲናር 270 ብር ከ13 ሲዘረዘር 100 የጆርዳን ዲናር ደግሞ 27013 ብር በመዘርዘር ላይ ይገኛል። ዛሬ ለተቀዳሚ የካቲት 7 2018። በመቀጠል የምንመለከተው የባህሬን ዲናርን ሲሆን አንዱ የባህሬን ዲናር 508 ብር ከ7 ይዘረዘራል። 100 የባህሬን ዲናር ደግሞ 50807 ብር በመዘርዘር ላይ ነው የሚገኘው። በመቀጠል የምንመለከተው የባህሬን ዲናርን ሲሆን የባህሬን ዲናርን በእርግጥ ነግራችኋለሁ። በመቀጠል የኢጂፕትን ፓውንድ ነው የምነግራችሁ። የኢጂፕት ፓውንድ ያው በ4 ብር ከ09 በተለመደው ዋጋ እየተዘረዘረ ይገኛል። 100 ደግሞ በ409 ብር ማለት ነው። የቱርኪሽ ሊሬንም ስንመለከት እንግዲህ በ4 ብር ከ38 100 የቱርኪሽ ሊሬ ደግሞ እንዲሁ በኢትዮጵያ ብር በ438 ይዘረዘራል። የእስራኤልን ሽቅልን ስንመለከተው ከደቂቃዎች በፊት ባየሁት መረጃ መሰረት በ62 ብር በኢትዮጵያ ብር እየተዘረዘረ ነው የሚገኘው። በመቶ የእስራኤልን ሽቅል ደግሞ 6200 ብር አካባቢ በመዘርዘር ላይ እንደሚገኝ ያገኘነው የኦንላይን ምንዛሬ መረጃ ያመላክታል ማለት ነው። ለዛሬ ለየካቲት 7 ዕለት ቅዳሜ ያዝንላችሁ በትይዩ ገበያ እንዲሁም ደግሞ በባንኮች እየተዘረዘረ ይገኛል ብለን ያዝንላችሁ መረጃን በዚያ በቃን። እስካሁን ስለተከታተላችሁን እጅግ በጣም እናመሰግናለን። በየትኛውም ሰዓት ላይ የምንዛሬ መረጃዎችን ስትፈልጉ ቻናላችንን መጎብኘት እንዲሁም መመልከት አትዘንጉ። በተጨማሪም ከወርቅ ጋር ተያያዥነት ያላቸው ከዋጋ ጋር እንዲሁም ደግሞ ከወርቅ ጋር ተያያዥነት ያላቸው የተለያዩ መረጃዎችን በዚህ ቻናል ላይ ያገኛሉ። ሰብስክራይብ በማድረግ ይጠቀሙ ዘንድ እንጋብዛለን። ለዛሬ በዚያ ያበቃል። በያላችሁበት ሰላም